ሄርሜላ አንተን እንደምትወደ እንደምታፈቅረ እንደምታከብረ ብዙ ጊዜ ነግረሃለች። በአንተ ብቻ አይደለም በሶፊትም በአደባባይ በሶሻል ሚዲያም ብዙ ጊዜ ነግረሃለች እንደምታፈቅረ እንደምታከብረ ካንተ ጋር ወደፊት ብዙ ላይፍ ማሳለፍ እንደምትፈልግ ብዙ ጊዜ ነግረሃለች። አንተ ደግሞ ያንን ነገር አንድ ቀን ወይ ከልብ እንደምትወዳት ወይ እንደምታፈቅራት ተናግራት ታቅማብሽ እሷን ገፍቻታለሁ አልፈልግም ገፍታት ሳይሆን አሁን የምታረገው ነገር ልክ ነው። ሩታ ጋር ያረክ ያለው ነገር ልክ ነው። ሩታ ሄርሜላ ምንም አይሰማትም እንዴ? እኔ ማን ቤት ይጭነኩኝ ያለው እኔ ሩታ ጋር መሄደው ልጅን ለማየት ነው። ልጅ እሷ እየተጠቀመችብህ ያለው ነገር በሌላ ነገር ነው። አንተ ግን በልጅህን ለማየት ሄደ ሌላ ብዙ ነገር እያደረገች ሄርሜላ ምንም አይሰማትም እኮ። ምንም ያደረገችው ነገር የለም። ሩታም ቢሆን ሄድኩኝ ልጅን ለማየት ሲሄድ ከሷ ጋር ተጣልቼ ወይንም ግብ ፈጥሬ ግዴታ መሆን የለበትም አይደለ? እኔና እሷ ሰላም መሆን አለብን። እኔና ሩታ ፍቅር መሆን አለብን እንጂ እኔና ሩታ አብረን መኖር ጀምረናል ማለት አይደለም። እኔ ወደ ሩታ ተመልሻለሁ ማለት አይደለም። ገባክ? ይሄ ነገር ደግሞ ግልጽ ነው። እኔ ራሴን ማንነቴን አውቀዋለሁኝ። ስለዚህ እኔ አሁን ይሄ ሁለቱን እንደማወዳደርም አታድርጉብኝ ነገሮችን። ማወዳደር ሳይሆን ሁለታቸውንም አልጠላቸውም፣ ሁለታቸውንም በጣም ነው የምወዳቸው። ሰላም አሳልፈናል። በእነዛ ጊዜያቶች በሙሉ እኔ ላይ ያየችው ነገር እሷን እንደማልወዳት ካወቀች እስከዛሬ መጠበቅ አልነበረባትም። ላይፏን መቀጠል ትችል ነበረ። ገባክ? ግን ደግሞ እኔ ጋር እንድትቆይ ያደረጋት የሆነ ስሜት ስላየችብኝ ነው ብዬ ነው የማስበው። ስለዚህ ይህንን ነገር ደግሞ እኔ አሁን ለአንተ እንዲህ ብዬ እያንዳንዱ ነገር እኔ ያለውን ለአንተ ግልጽ አድርጌ መናገር አልፈልግም። እኔና እሷ የምንጨርሰው ጉዳይ ስለሆነ ማለት ነው። ምንም አይጠቅምም ለአንተ ብነግርህ። ስለዚህ እኔ እሷን አገኝቼ ማውራት ያለብኝን ነገር እናወራለን። ችግር የለውም አቤላ። ግን አሁን እኔ በዚህ ጉዳይ ከሆነ የጠራኝ እኔ እንዳውም የባሰ አንተን ለማስደብረኸኛል አስቀይመኝ ነበር። ያው እኔ ብዙም ሰው ላይ ቂም አልይዝም። አንተ መቀየም ብፈልግ በእሷን አግኝተህ ባወራት ነገር መቀየም እችል ነበረ። ገባ? ግን ደግሞ ያንተ መልካምነት ስለሚበልጥብኝ ነው። አንዳንድ ጊዜ ሰዎች ላይ ብዙ መልካም የተደረጉ ነገሮች እያሉ ሳለፍክ ያለው ከኔ ጋር የማይግባባ ሰው ነው። ያው ሩት እኔ ላንተ ስል ብዙ ነገር እንትን ተብያለሁ፣ ብዙ ነገርም ተፈጥሯል። ስለዚህ አንተ ጋር ሄጄ ሌላ ነገር ከመፈጠር ሄርሜላን ጠርቼ ያለውን ነገር ጠይቂው። ሄርሜላ አብርሽ ፍቅር ለኔ የለውም ብላ ካሰበች ላይፏን መቀጠል ትችል ነበር። ስለዚህ ይወደኛል ብላ ስላሰበች ነው ከኔ ጋር የሆነችው። እንዴት እናንተ እንደዚህ ትላላችሁ? በማለት አብርሽ እንግዲህ መልስ ሰጥቷል። የመለሰውን መልስ ትክክል ነው። እኔም ከዚህ በፊት የተናገርኩት ነገር ስለሆነ ተመችቶኛል ማለት ነው አመላለሱ። ምክንያቱም እኔ ሁለቱንም ሚዛን ላይ አታስቀምጡብኝ ወይንም ደግሞ እሷን አድርጋችሁ አታበላልጡ፣ እንደዚህ አይነት ነገር ውስጥ አትግቡ በማለት ነው መልስ የመለሰው። እውነቱን ነው። ምክንያቱም ላይፍ የተመቸው ሰው ጋር የመኖር መብት አለው። ሴቶቹም ደግሞ ይወደኛል ያፈቅረኛል ብለው ከሚፈልጉ ሰው ጋር መኖር አለባቸው። ሄርሜላም አብርሽ ያፈቅረኛል ይወደኛል ብላ ካሰበች አብርሽን መርጣ ከአብርሽ ጋር ነው መኖር ያለባት ብዬ አስባለሁ ጋይሶች።